የእስራኤል ኢራን ግጭት ለ9ኛ ቀን በቀጠለበት ሁኔታ አሜሪካ በኢራን ላይ እርምጃ ልትወስድ ትችላለች የሚለው ጉዳይ የሰሞኑ መነጋገሪያ ሆኗል። የብሪታንያ፣ ፈረንሳይና ጀርመን የውጭ ጉዳይ ሚኒስትሮች ከኢራን አቻቸው ጋር ከመከሩ በኋላ በአሜሪካና ኢራን መካከል ድርድር ለመጀመር ተስፋ አለ ቢባልም የሁለቱ ወገኖች የጦርነት ድባብ አሁንም አልጠፋም። በዚህ አሜሪካና ኢራን ሊጋጩ ይችላሉ በተባሉበት ወቅታዊ ፍጥጫቸው ዙሪያ ግርማ የከበደ የዜና ትንታኔ አዘጋጅቷል። መስለያ ሺም እንደሚከተለው ታቀርበዋለች። የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ወደ መሪነት ከመምጣታቸው በፊት ይናገሩ የነበሩትን ጠቅሶ በዋይት ሃውስ የቢቢሲ ዘጋቢ በርናርድ ዱብስማን ጁኒየር የሚለው አንድ ጉዳይ ዛሬ በእጅጉ አይገመቴ ናቸው የሚባሉትን ትራምፕ የበለጠ ጠልቆ ለማወቅ ያግዘናል። ትራምፕ ወደ መጀመሪያው የስልጣን ዘመናቸው እንኳን ሳይወጡ የአሜሪካ መንግስታት ችግር ተገማችነታቸው ሲሉ ደጋግመው ይናገሩ ነበር። አሜሪካ ጦር ስታዘምት መግለጫ መስጠቷ፣ ድንገተኛ ጥቃት ስትፈጽም እንኳን በሁኔታዎች ተገማች መሆኗ አሜሪካን በእጅጉ ሲጎዳት ኖሯል። የተገማችነቷም እሳቸው አምርረው የሚጠሉትና ደጋግመው የሚያነሱትን የሀገራቸው የማያልቅ ጦርነት ውስጥ መዘፈቅ አስከትሎባታል። አሁን ባሳለፍነው ሳምንት ብቻ ፕሬዝዳንት ትራምፕ የኢራንን ጦርነት በተመለከተ እንኳን የቅርብ ወዳጆቻቸውንም ጠላቶቻቸውንም እኛ የሩቅ ተመልካቾችን ጭምር ግራ የሚያጋባ አስተያየት ነው ሲሰጡ የከረሙት። በሳምንቱ መጀመሪያ በጎረቤት ካናዳ የቡድን 7 ጉባኤ ወቅት እንደቀደመው ጊዜ ሁሉ ኢራን ላይ ባላቸው አቋም ተለሳልሰው ታዩ። ከካናዳ ጉባኤውን አቋርጠው ወደ ሀገር ቤት ሲመለሱ ግን ኢራን ኒውክሌር እንድትታጠቅ አንፈቅድም፣ እስራኤልን በቀጥታ እንደግፋለን አሉ። የንግግራቸው ብዙዎችን ግራ ማጋባቱን ተከትሎ የዋይት ሃውስ ፕሬስ ሴክሬታሪያት ካሮሊን ሌቪት ስለ ፕሬዝዳንቱ ንግግር ይህንን ብለዋል። ኢራን የኒውክሌር ጦር መሳሪያ ለማምረት የሚያስፈልጋትን ሁሉ ጨርሳለች። የሚያስፈልጋቸው ብቸኛ ነገር የጦር መሳሪያውን ማምረት የሚያስችላቸውን ፈቃድ ከሀገሪቱ መንፈሳዊ መሪ ማግኘት ብቻ ነበር። እናም የጦር መሳሪያውን ለማምረት 2 ሳምንት ብቻ ነበር የሚያስፈልጋቸው። ይህም ለእስራኤል ብቻ ሳይሆን ለአሜሪካና ለመላው ዓለም ስጋትን የሚደቅን ነበር። በዚህ ጉዳይ ላይ ደግሞ ሩሲያን ጨምሮ የዓለም ሀገራት ኢራን የኒውክሌር የጦር መሳሪያ እንዲኖራት አይፈቅዱም። ለዚያ ነው ፕሬዝዳንት ትራምፕ በዚህ ጉዳይ ላይ እምነት ያላቸው። ዋይት ሃውስ በልዩ ጦርነት መምከሪያ አዳራሽ ሲቹዌሽን ሩም ሹማምንቶችን ሰበሰቡና ተሰብሳቢዎቹ በእርምጃው ላይ አልተስማሙም ሲባል ቢቆዩም ፕሬዝዳንቱ የኢራኑ አያቶላህና ሀገራቸው ኢራን ሳታቅማማ እጅ ትስጣሉ። አያቶላም በኢላማችን ስር ናቸውና ማምለጫ የላቸውም ሲሉ አከሉ። እንግዲህ ትራምፕ አያቶላህ ሀሜኒ የተኩስ ኢላማ መስቀል ውስጥ ናቸው ያሉት እስራኤል መንፈሳዊ መሪውን ፈጽሞ እንዳትገድል ተቃውሞ አቀረቡ በተባለ በጥቂት ቀናት ዕድሜ ነው። የትራምፕን ማስፈራሪያ የሰሙት መንፈሳዊ መሪው ለአሜሪካ ዛቻ መቼም እንደማይንበረከኩ መረር አድርገው ሲናገሩ ደግሞ እኚሁ የአሜሪካ መሪ እንደገና ተለሳልሰው ኢራን ላይ እርምጃ ልወስድም ላልወስድም እችላለሁ ብለው ወዳጅንም ጠላትንም ግራ የሚያጋባ አስተያየት ሰጡ። እናም ትራምፕ ቀድመን እንዳልነው የመንግስታቸውን እርምጃ እንዳይገመት እያደረጉ ነው ማለት ነው። እንደውም አሁን በመጨረሻው እስቲ በሚቀጥለው 2 ሳምንት የሚሆነውን እናያለን እያሉ ድርድርም ከፊታችን አለ ሲሉ አክለዋል። ደጋግመን እንደገለጽ ነው ትራምፕ ምንም ይበሉ ምን የአሜሪካ መንግስት በተጨባጭ እያከናወነ ያለው እንቅስቃሴ ቢያንስ በእስራኤል ተርብ የጦር ጀቶች እንኳን ያልተደፈረውና በዛግሮስ አላትማ ተራራ ስር ያለውን የፎርዶ ኒውክሌር ጣቢያን ለማውደም ከዋሽንግተን በኩል ብርቱ ፍላጎት መኖሩ እውነት ነው። በተለይም ትናንት ሐሙስ ከዋይት ሃውስ በወጣው ዜና ትራምፕ ለአይቀሬ የጦርነት እቅድ ፍቃድ መስጠታቸውን እርምጃ ለመውሰድ ግን ገና እያሰቡ መሆኑ ተገልጿል። እንግዲህ ይሄ አጭር ጥንቅር እስከተዘጋጀበት ጊዜ ጀምሮ በሁለቱ ሳምንታት እድሜ ሊወስድ የሚችለው የአሜሪካ እርምጃ ምን ሊሆን ይችላል፣ የኢራንስ ምላሽ ምንድነው የሚሆነውን የሚለውን በቅድሚያ ነኝ። ሁሉም መገናኛ ብዙሃን በስፋት እየዘገቡ ያሉት አሜሪካ ጦርነቱን የምትቀላቀል ከሆነ ዋና ዓላማው የእስራኤል ጦር እስካሁን ያላሳካውን ወታደራዊ ድል ለማምጣት ሲሆን ይህም ቀድመን ባልነው በአለታማው የዛግሮስ ተራራ ሰንሰለት ስር ተቀብሮ የተሰራውን የፎርዶ ኒውክሌር ማብለያ ማውደም ነው። ለዚህም አሜሪካ እስከ 2400 ኪሎ ሜትር የሚምዘገዘግና እንደ ኮንክሪት ወይም አለት ያለን ከባድ ምሽግ ከ60 ሜትር በላይ ሰርስሮ በመግባት ከጊዜ በኋላ የሚፈነዳውን የማሲቭ ኦርዲናንስ ፔኔትሬተር ወይም ባንከር በስተር በሚባል በአሜሪካ ጦር የሚቆላመጠውን ተራራ ድርማሽና ቦዳሽ ቦምብ መጠቀም ነው። ይህ የአሜሪካ ጦር ከኒውክሌር ቦምብ ዝቅ ብሎ የታጠቀው ከባድ ፈንጂ ነው የሚባለውና በእንግሊዝኛው አጥሮተ ቃል ኤምኦፒ የሚባለው የጦር መሳሪያ በአፍጋኒስታኑ የቶራ ቦራ ተራራ ተደጋግሞ ስራ ላይ ይዋለ ይባላል። ይህ ደግሞ ድንጋያማ ወይም ኮንክሪት ምሽጎችን ከ2 እና 3 ሜትሮች በላይ ሰርስሮ መግባት የማይችል ፈንጂ ለታጠቀው የእስራኤል ጦር ትልቅ ስራ አቀለለ ማለት ነው። ይህ የአሜሪካ ወታደራዊ ተሳትፎ እንግዲህ በዋሽንግተን ጥቃት የሚደርስባት ኢራን በቀጣይ በምትወስደው እርምጃ የሚወሰነውን የዩኤስ አሜሪካ ቀጣይ የጦር ሜዳ ውሎ መጀመሪያም ነው።
በነገራችን ላይ ይሄ የአሜሪካ ጥቃት የኢራኑ የፎርዶ ኒውክሌር ማብላያን ከመታው ከኒውክሌር ተቋም መመንጨቱ አይቀሬ የሚሆነው የአደገኛ ራዲዮ አክቲቭ ጨረር ስጋት ለኢራን ብቻ ሳይሆን ለጎረቤት የአሜሪካ ወዳጅ ሀገራት የሚተርፍ በመሆኑ ጉዳዩ በርካቶችን እረፍት የነሳ ጉዳይ መሆኑን ጠቅሶ ማለፍ ያስፈልጋል። እንዳልነው አሜሪካ በኢራን ጥቃት ሰነዘረች። የኢራን ምላሽ ምን ይሆናል የሚለውን ደግሞ ነኝ። ባለሙያዎች እንደሚሉት በአሜሪካ ጥቃት የደረሰባት ኢራን ጥቃቱ የመንግስታቱንና የሀገሪቱን ህልውና ጥያቄ ውስጥ የሚከት በመሆኑ ቢያንስ በአካባቢው ያሉ የአሜሪካ ወታደራዊ ሰፈሮችና ጥቅሞች የሚሳኤሎቿ ኢላማ ይሆናሉ። ትራምፕም የእስራኤል ባለስልጣናትም እንደዛቱት ኢራን አለኝታዋ አድርጋ የምትቆጥረው የኒውክሌር መርሃ ግብር በአሜሪካ ጥቃት መና ሆኖ ከቀረባት የዓለማችን እስከ 25% የነዳጅ አስቤዛ መተላለፊያ የሆነችው የሆርሙዝ ሰርጥ በመዝጋት እና አሜሪካና አጋሮቿን ለፍጻሜ ጦርነት ልትጋብዝ ትችላለች። ይህም የለየለት ቀጠናዊ ብጥብጥ ሊያመጣ ይችላል። የዚህም ብጥብጥና የዓለም አቀፍ የኢኮኖሚ ቀውስ ዳፋውን ሳንዘነጋ ደግሞ ማለት ነው። ትራምፕ ወዲህና ወዲያ በሚለው አስተያየታቸውም ቢሆን የኢራኑ መንፈሳዊ መሪ እጅ እንዲሰጡ መጠየቃቸውን አንስተናል። ካስፈለገም የኢራኑ አያቶላህ በጠመንጃችን ኢላማ ስር ናቸው ብለዋል። በተጨማሪም በተለይ ኢራን ትናንት ሐሙስ በቤርሻባ ከተማ የሶርካ ሆስፒታል በሚሳኤል መታች ከተባለ በኋላ የእስራኤል ከፍተኛ ባለስልጣናት ሁሉ የኢራኑ መሪ አያቶላህ አሊ ሐሚኒ ላይ ጣት በመቀሰር ብቻ ሳይሆን ከምድረገጽ እናጥፋቸዋለን የሚለው ንግግራቸውን አጠናክረውታል። ዓለምን ባስገረመም ባስደነገጠም ሁኔታ ኢራን አሉኝ የምትላቸውን ወታደራዊና የደህንነት ጄኔራሎች እንዲሁም ቁልፍ ሳይንቲስቶች በተከታታይ ያስወገደው የእስራኤል ወታደራዊ መረጃ መንፈሳዊ መሪውን ማስወገድ አይከብደው ይሆናል። ግን ትራምፕም እስራኤልም አያቶላን በተለይ ለምን ተጠቂ አድርገው አቀረቡ የሚለው ቁልፍ ነጥብ ነው። የኢራንን የሀገር አስተዳደር ብሂል ካየን በሀገሪቱ ህዝብ በዲሞክራሲ ወግ ከሚመረጡት የሀገሪቱ ፕሬዝዳንት ወይም ፓርላማው በላይ መንፈሳዊ መሪ የሚባሉት አያቶላው ትልቅ ስልጣን አላቸው። የሀገሪቱ ጦር ጠቅላይ አዛዥ ናቸው። ከአሜሪካ ጋር የሚደረገውን ድርድር በእስራኤል ላይ ስለሚቃጣ ጥቃት ወይም የኒውክሌር መርሃ ግብሩን በተመለከተ የመጨረሻ ወሳኝ የሆኑት አያቶላህ ማዕረግ የተሰጣቸው እኚሁ አያቶላህ አሊ ሐሚኒ ናቸው። እርግጥ ነው እስራኤል አያቶላህ አሊ ሐሚኒን ብትገድል ሌላ አያቶላህ ይሾማሉና እሳቸውን መግደል ከባድ እርምጃ ቢሆንም ግን ኢራን ላይ ሙሉ ድል እንደማስቆጠር አይታይም ሲሉ አንዳንድ ተንታኞች ይናገራሉ። የኢራንን የኒውክሌር መርሃ ግብር እንደ በጋጉም በቀላሉ መበታተንም ሆነ አሜሪካና እስራኤል የሚመኙትን ያገዛዝ ለውጥ የምናየው በተቃራኒው ኢራን በአጸፋው ልትወስደው የምትችለውን ማንም የማይንቀውን ያጸፋ ምት ሳንዘነጋ ነው።